እንዴት ቆያችሁን የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች እንግዲህ ከትናንትና ጀምሮ በመከናወን ላይ ይገኛሉ። እነኚህ ጨዋታዎች ያው ለአንዳንድ ቡድኖች በጣም ፈታኝ የጨዋታ ጊዜ እየሰጧቸው ነው የሚገኘው። ከነኚህ ቡድኖች ውስጥ ለምሳሌ ሊቨርፑል ትናንት ተሸንፏል በጋላታሳራይ። ይሄ ለበርካታ የሊቨርፑል ደጋፊዎች ዘንድ ጥያቄ ያስነሳ ጉዳይ ሆኗል። ምናልባት ሊቨርፑል በዘንድሮ የውድድር ዓመት በብዙ ጨዋታዎች ሊቸገር ይችላል ወይ? የሚቸገርባቸው ጨዋታዎችን የሚያሸንፍበት ወይም ደግሞ እነኚህን ጨዋታዎች በልጦ የሚወጣበት መንገድ ይኖረዋል ወይ የሚል መፍትሄ ይኖረዋል ወይ የሚል ጥያቄ ያስነሳ ነው የሚገኘው። ይሄ እንግዲህ በቀድሞው የሊቨርፑል የተከላካይ መስመር ተጫዋች በነበረው ጂሚ ካራገር በኩልም ሲገለጥ ሐሳቡን ያነሳበት መንገድ የሚደንቅ እና ብዙ የሚያስወራ ሆኗል። ምንድነው ያለው? at the moment በዚህ ሰዓት ሊቨርፑል ከእግር ኳስ ይልቁን ለባስኬትቦል የቀረበ ጨዋታ እየተጫወተ ነው የሚል አስተያየት ሰጥቷል። እንዳውም ይሄንን ሐሳቡን ለአሰልጣኝ አርነ ስሎት እንዳልተመቸው በተለይ በበርንመዙ ጨዋታ እንዳልተመቸው ታች ሜዳ ላይ ሆኖ እየተጫወቱበት ያለው መንገድ በአሰልጣኙ በኩል እንዲታዩሉ ጥያቄ እንዳቀረበ ገልጿል። ያው ይሄ እንግዲህ ብዙ ሰዎች ያው የሚነጋገሩበት ፖይንት ይሆናል ብዬ አስባለሁ። በተለይ ሊቨርፑል ትናንትና ኮምፕሊመንተሪ የሆነውን የተጫዋቾችን ሙቭመንት ማበጀት አልቻለም፣ መፍጠር አልቻለም። ተጋጣሚን መስበር አቅቶት ነበር። ተጋጣሚን የማፈን ስራዎች ተጓድለዋል በሊቨርፑል በኩል። ተጋጣሚን የእንቅስቃሴው ሰለባ ለማድረግ እንቅስቃሴው የተሻለ ብልጫ እንዲኖረው ለማድረግ የሄዱበት ርቀት ያን ያክል ያደገ አልነበረምና የሊቨርፑል በሲዝኑ ውስጥ ያለው ፈተና ሊቨርፑል በሲዝኑ እያሳለፈው ያለው ፈተና የት ነው መቋጫው? ሂደቱ ጫና ውስጥ ይበልጥ ይከቷል የሚል ስጋት እንዳለበት ጂሚ ካራገር ገልጿል። እንግዲህ ይሄ ትናንት የተከናወነው ጨዋታ ብዙም ያስወራ ጨዋታ ነው። ሰፊ ሐሳቦችን እናነሳበታለን። በዚህ ሳምንትም የምንመለከት ይሆናል። ዛሬ በቀጥታ የምንመለከተው ዳይቭ አድርገን ምንገባው አርሰናል ከኦሎምፒያኮስ ጋር የሚያደርጉትን ጨዋታ የጨዋታውን ቅድመ ሐሳብ የማነሳላችሁ ይሆናል። በተለይ ኦሎምፒያኮስ ምን ያክል አግሬሲቭ ቡድን ነው የሚለውን ለመመልከት እሞክራለሁ። ያው ብዙ ጊዜ ኦሎምፒያኮስ ከአርሰናል ጋር በሚጫወትባቸው ጨዋታዎች በጣም አስቸጋሪ ቡድን እንደሆነ ይገለጻል። በተለይ አሰልጣኞች የሚገነቡበት መንገድ፣ አሰልጣኞች የቡድኑን ካልቸር ለማስረጽ የሚሞክሩበት መንገድ ለአርሰናል ወይም ለእንግሊዝ ቡድኖች ፈታኝ ነው። ያሁኑ አሰልጣኝ የ64 ዓመቱ ጆሴ ሉዊስ ሜንዴሊባር ናቸው። እኚህ አሰልጣኝ እንግዲህ ከዚህ በፊትም በተለያዩ ቡድኖች ልምድ ያላቸው አሰልጣኝ ናቸው። በተለይ በቅርብ ጊዜ በሲቪያ ነበሩ። ከዛ ውጪ ግን በጣም ጥሩ ጊዜ ነበራቸው ተብሎ የሚታሰበው በአትሌቲክ ቢልባኦ የነበራቸው ሰዓት ነው። ከአላቬዝ ጋርም አጭር ጊዜ ቢሆንም አሳልፈዋል። አብዛኛውን የዚህ ቡድን ግንባታ የኦሎምፒያኮስ የቡድን ግንባታ ሜንዴሊባርም የሚገነቡበት መንገድ ተጋጣሚን ጫና ውስጥ በመክተት ተጋጣሚ በሜዳ እንቅስቃሴ ውስጥ ብልጫ እንዳይኖረው በማድረግ አብዝተው የሚመርጡት የማጥቂያ ቻናሎችን መቆለፍ ነው። የማጥቂያ ቻናሎችን መቆለፍ የሚፈልጉበት መንገድ አርሰናልን ዛሬ ሊያስቸግረው ይችላል ተብሎ ይታሰባል። ለምሳሌ ሃይ ኢንቴንሲቲ ፕሬሲንግን በጣም የሚመርጡ አሰልጣኝ ናቸው ሜንዴሊባር። በተለይ ይሄን የሚያደርጉበት መንገድ ሁለት ሐሳቦችን በመስራት ነው። ዛሬ በሚኖረው ጨዋታ ልንመለከተው እንችላለን። የሜንዴሊባርን ቡድን አንዱ ቀጥተኛ ጨዋታ የሚባለውን ነገር ወይም ደግሞ የዳይሬክት ፕሌይ በማድረግ ነው። ረጃጅም የሚጣሉ ኳሶች ይኖራሉ። እነዛ የሚጣሉ ረጃጅም ኳሶች አጠገባቸው እንቅስቃሴውን እንዳይቋረጥ የሚያደርግና የሚቀበል ሁለተኛ ኳስ ተቀባይ ተጫዋቾችን በማቆም የኢንቴንሲቲውን በማሳደግ የጌሙን ግለት በማሳደግ በሃይ ኢንቴንሲቲ ፕሬሲንግ ለመጫወት ይሞክራሉ። ሁለተኛ ይሄ ታይት ዲፌንሲቭ ብሎክን በሚገባ
የሚሰሩ አሰልጣኝ ናቸው። ይሄ ታይት ዲፌንሲቭ ብሎክ ወይም ደግሞ በጣም ጥብቅ የሆነ የመከላከል ግድግዳን ሲሰሩ ፍሌክሲብል ለመሆን የተወሰነ ይሞክራሉ። ግን በ4-2-3-1 እና በ4-4-2 ፎርሜሽን ውስጥ የተጋጣሚ ቡድንን እንቅስቃሴ በማበላሸት ምንድነው የሚለው እንዳውም disrupt the opponents by forcing them into mistakes ነው። የተጋጣሚ ቡድንን እንቅስቃሴ በማስገደድ እሱ ካቀደው ተጋጣሚ ከፈለገው እንቅስቃሴ ውጭ እንዲያስብና እንዲሳሳት በማድረግ ጫና ውስጥ ይከታሉ ማለት ነው። በመጨረሻው የሜዳ ክፍል ላይ በተለይ የተከላካይ መስመር ክፍል ላይ አብዝተው የሚያደርጉት ነገር ይሄን ነው። በኦሎምፒያኮስ የቡድን ግንባታቸው ውስጥ እንግዲህ ያሳለፉበት ጊዜ ያለፉት 16 ወራት ጥሩ ለውጦችን ያመጡበት ነው። አንደኛ ቡድኑን ቶሎ ለማግባባት ሞክሯል። አዳዲስ ተጫዋቾችን በቡድኑ ውስጥ አካተዋል። ልምድ ያላቸውንና እንዲሁም ወጣት የሚባሉ ተጫዋቾችን አቀናጅተው ነው በዛሬው ጨዋታ አርሰናልን የሚገጥሙት። በተለይ በመጨረሻው የሜዳ የማጥቃት ክፍል ውስጥ የሚኖረውን ብልጫ እንዲመሩ የሚፈልጓቸው ሁለት ተጫዋቾች ይኖራሉ። ኤል ካቢ አንዱ ነው። እንዲሁም ከሱ ጀርባ ደግሞ ዳንኤል ፖደንስ አለ። እነኚህ ሁለቱ ተጫዋቾች በቀኝ በኩል ደግሞ ስትራፌዛ የሚባል ተጫዋች ይኖራል። እነኚህን ተጫዋቾች ይዘው በማጥቃት እንቅስቃሴ የተከላካይ መስመር ክፍሉን ህይወት አልባ ለማድረግ የተከላካይ መስመር ክፍሉ በተደጋጋሚ እንዲሳሳት ለማድረግ የሚሞክር የቡድን ቅርጽ ይዘው ይገባሉ ተብሎ ይጠበቃል። ረጃጅምና ግዙፍ የሆኑ ተጫዋቾችን ይመርጣሉ። ለምሳሌ ሎሬንዞ ፒሮኦላና እንዲሁም ሬስቶስን ብንመለከታቸው እነኚህ ሁለቱ ተከላካዮች ዳኒ ጋርሲያን ጨምሮ ማለት ነው በጣም ጥብቅ ሰውነት ያላቸው ተጋጣሚን ተጭነው ሊጫወቱ የሚችሉ ተጋጣሚን ተጭነው አስገድደው ስተቶች እንዲሰሩ ሊያደርግ የሚችል የቡድን ቅርጽ ነው የሚገነቡትና ዛሬ በአርሰናሉ ጨዋታ የሜንዲሊባር ቡድን ይሄን ያደርጋል ተብሎ ነው የሚጠበቀው። ረጃጅም ኳሶች በዛሬው የአርሰናል ጨዋታ እንጠብቃለን። በኦሎምፒያኮስ ቡድን ውስጥ የጎል ማስቆጠር ሂደቶቻቸው ከፕሮሰስ ይልቁን ረጃጅም የሚጣሉ አደገኛ የሆኑ ኳሶችን ወደ መጨረሻው የሜዳ ክፍል ወደ መጨረሻው የተጋጣሚ ክፍል በተደጋጋሚ ለመጣል ይሞክራሉ። እሳቸውም ከጨዋታው በፊት የሰጡት አስተያየት አለ። አርሰናል በአሁኑ ሰዓት ጥሩ ቡድን ነው። ይሄ በአሁኑ ሰዓት በጣም ጠንካራ የሆነው ቡድን ሊጫወት የሚሞክረውን ነገር እንዳይጫወት ማድረግ ነው የኛ እቅዳችን ብሏል። ሊጫወት የሚፈልገውን ነገር እንዳይጫወት እናደርገዋለን የሚል ሐሳብ ሰጥቷል። ስለዚህ በአርሰናል የጨዋታ እንቅስቃሴ ላይ የነሱ የጨዋታ ሐሳብ የሚሆነው ምንድነው? አርሰናል ይዞት የመጣውን የጨዋታ መንገድ በሜዳ እንቅስቃሴ ውስጥ ተግባራዊ እንዳያደርገው ማስገደድ ነው። ተግባራዊ እንዳያደርገው ማሳሳት ነው። የሁለተኛው የጨዋታ እቅድ አድርገው ብዙ ቡድኖች የሚይዙትን መንገድ ሜንዲሊባር በዛሬው ጨዋታ የመጀመሪያ እቅዳቸው አድርገውታል። ስለዚህ ሪአክቲቭ በሆነ መንገድ ነው የምንመለከታቸው ማለት ነው። የተጋጣሚን እንቅስቃሴ ተከትለው በሚመጡ ስህተቶች የተጋጣሚን እንቅስቃሴ ተከትለው በሚመጡ ጫናዎች ቡድን ለመገንባት የሚያስቡ አሰልጣኝ ሆነው እናገኛቸዋለን ማለት ነው ሜንዲሊባር። በአርሰናል በኩል ዛሬ የሚኖረው የቋሚ አሰላለፍ እነኚህ ተጫዋቾች ይሆናሉ ተብሎ ነው የሚታሰበው። ዩሪን ቲምበርና ሪካርዶ ካላፊዮሪ ይቀጥላሉ። ዛሬ ዊሊያም ሳሊባና ገብርኤል ማጋሌሽ ጥምረታቸው ይቀጥላል። ያው ያሳለፍነው ሳምንት ከኒውካስል ዩናይትድ ጋር በነበረው ጨዋታ እንደምታስታውሱት ከዴቪድ ራያ ፊት የተሰለፉት ገብርኤል ማጋሌሽና ማስኩዌራ ነበሩ። ነገር ግን ዊሊያም ሳሊባ ተቀይሮ ገብቶ ከማጋሌሽ ጋር ጥሩ ጥምረትን ፈጥሮ እንደነበር እናስታውሳለን። ዛሬ በቋሚ አሰላለፍ ውስጥ ሁለቱ የመሃል ተከላካዮች ይሰለፋሉ ተብሎ ይጠበቃል። ከነሱ ፊት ሚኬል ሜሪኖ፣ ዙቢሜንዲና ዴክለን ራይስ ይሆናሉ ተብሎ ነው የሚታሰበው። ፊት መስመር ላይ ቡካዮ ሳካ፣ ኤቢሪቼ ኤዜና ቪክቶር ዮኬሬሽ በዛሬው ጨዋታ ይኖራሉ የሚል ሐሳብ አለ። ያው የብዙ የስፖርት ቤተሰቦች ጥያቄ የሚሆነው ይሄ ፕሮባብል ላይንአፕ ነው። በነገራችን ላይ እኔ ግን ኤክስፔክት ማድረገው ፕሮባብል ላይንአፕ ውስጥ ኦዴጋርድ ቋሚ ሆኖ ይገባል ብዬ አስባለሁ። ዛሬ ምናልባት ከሁለቱ ተጫዋቾች ከሜሪኖ እና ዙቢሜንዲ እንዲሁም ዴክለን ራይስ ሞር
ማን ሊጠቀም ይችላል የሚለው ዙቢሜንዲ ዴክላን ራይስ እና ኦዴጋርድን ዛሬ ሊጠቀም ይችላል ያስባለው ሚኬል አርቴታ ፊት መስመር ላይ በሚኖረው እንቅስቃሴ ግን ለውጦች ሚኖሩት አይመስለኝም በአጠቃላይ ማጥቃቱን ከኋላ ሚመራ የተጫዋች ጉርለት ነበረበት አርሰናል በተለይ ኦፌንሲቭ ሚዱ በኒውካስል ዩናይትድ ጨዋታ ወቅት መፍትሄ አልባ ኦፌንሲቭ ሚድ ነበር ስለዚህ ይሄን መፍትሄ አልባ የሆነውን ኦፌንሲቭ ሚድ ሊመራ የሚችለው እንደነ ማርቲን ኦዴጋርድ አይነት ኳሊቲ ፕሌይ መፍጠር የሚችል ተጫዋች ያስፈልጋል ወደፊት ሲሄድና ወደ ኋላ ሲመለስ በሂደታዊ በሆነ የማጥቃት እንቅስቃሴ ውስጥ ከስህተቶቹ እርምት እየወሰደ ስህተቶቹን ለማስተካከል እየሞከረ በስህተቶቹ ውስጥ ራሱን ያሳደገ እየለወጠ የሚሄድ ቡድን ይፈልጋል አርሰናል በዚህኛው ሲዝን ምናልባት የኤክስፕሎይቲንግ ዘ ዋይደር ኤሪያዎች ላይ ወይም ደግሞ የተጋለጡ የሰፊው የሜዳ ክፍል ላይ መጫወት የሚገባቸውን ተጫዋቾች ከመምረጥ ጋር በተያያዘ የተጫዋቾች የጉዳት ዝርዝር አርሰናልን እጀሰባራ አድርጎታል አሁን ማዱኬ ተጎድቷል ሳካ ከጉዳት ነው የተመለሰው ስለዚህ እነኚህ ነገሮች የሚታረሙለት ከሆነ የባላንሱን ለማምጣት ሊሞክር ይችላል እንጂ በዚህኛው በመጀመሪያዎቹ 6 እና 7 ሳምንታት ውስጥ አምና ኤፕሪል ወር ላይ ተቸግሮበት የነበረው የተጫዋቾች የኢንጁሪ ጉዳይ አሁንም የአርሰናልን ኢምባላንስ ወይም ደግሞ ሚዛን ያለ መጠበቅ ሚዛን እንዳይጠብቅ የማድረግ ጫና ውስጥ ከቶት ተመልክተናል አርሰናል በዘንድሮ የውድድር ዓመት አሁን ተግባራዊ ለማድረግ እየሞከረ ከሚገኘው መንገድ ውስጥ ምንድነው ኮምፕሊሜንተሪ ሙቭመንቶችን ተግባራዊ ለማድረግ የሚያስብ አይነት ቡድን ነው ይሄ ሙቭመንት ተመሳሳይ የሆነ ኳሊቲ ያላቸውን ተጫዋቾች ለተመሳሳይ ዓላማ የመጠቀም ነው ባንዱ ያለውን ክፍተት ሌላኛው እንዲሞላ ማድረግ ነው በሌላኛው እንቅስቃሴ ውስጥ የጎደለውን ነገር ሌላኛው ተጫዋች ስፖት አድርጎ ያን እንቅስቃሴ እንዲያሳድገው መሞከር ማለት ነው ስለዚህ የተመጋገበ የሆነ የሚያድግ የማይቆም የተጫዋቾችን እንቅስቃሴ የሚፈቅድ ቡድን ሆኖ ልንመለከተው እንችላለን ይሄንን የሚያደርገው አርሰናል እንግዲህ በሚተካካቸው ተጫዋቾች ባህሪ ይሆናል ያው ዘንድሮ ሊቨርፑልና አርሰናል የሚቸገሩት ነገር ምንድነው ኳሊቲ ብዙ ስላለ ኳሊቲ ማኔጅ ማድረግ የቤት ስራ በሁለቱ አሰልጣኞች ውስጥ የሚፈተኑበት ይመስለኛል እንደውም ትናንትና መሐመድ ሳላህ ተቀያሪ ወንበር ላይ ተቀምጦ እየተመለከት ነው አሰልጣኝ አርነ ስሎት ተጫዋቾቻቸውን በምን መንገድ ዘንድሮ ማኔጅ ማድረግ አለባቸው ለሚለው ትልቅ የቤት ስራ እንዳለባቸው እየተመለከትን ነበር በርግጥ አሌክዛንደር ኢሳቅ ዘግይቶ ነው ቡድኑን የተቀላቀለው የፕሪሲዝን ረጅም ጊዜ አላሰለፈም ነገር ግን እንደ መሐመድ ሳላህ አይነት እንደነ ኮዲ ካክፖ አይነት ተጫዋቾች ግን በየሳምንቱ መጫወት የሚፈልጉ ተጫዋቾች ናቸው ሁጎ ኢኪቲኬ አይነት ተጫዋቾች ይሄን ይፈልጋሉና እንዴት ማኔጅ ማድረግ አለባቸው ለሚለው ትልቅ የቤት ስራ ያለበት ይመስለኛል ሊቨርፑል ዘንድሮ አርሰናል እንደዚሁ በአስፈረማቸው ተጫዋቾች ኳሊቲ ከተመለከትን በርግጥ የተጫዋቾች ጉዳት ይሄን ትንሽ እንዲታገስ አደረገው እንጂ ይሄን ጫና ማዱኬ በዚህ ቡድን ውስጥ ፊት ሆኖ ከጉዳት ነፃ ሆኖ እንዲሁም ቡካዮ ሳካ ጋብሪኤል ማርቲኔሊ ኤቢሪቼ ኤዜ ማርቲን ኦዴጋርድ እነኚህ ተጫዋቾች እነ ትሮሳርድ እዚህ ሜዳ ውስጥ መገኘት ባለባቸው እንቅስቃሴ ውስጥ ሁሌም መገኘት የሚፈልጉ አይነት ተጫዋቾች ስለሆኑ እነኚህ ተጫዋቾች ማኔጅ ማድረጉ ለሚኬል አርቴታ እንደሚከብደው ግልጽ ነው እሱም የተናገረው ነገር ለዚህ አንድ የሚሰጠው ነጥብ ያለ ይመስለኛል ዘንድሮ ሁላችንም ለአንድ ዓላማ በጋራ የምንፈልገውን ነገር አብረን እናደርጋለን የስኳዱ ትልቁ ኳሊቲ ቅድሚያ የሚሰጠው ውጤት መሆኑን ነው የሚል አስተያየት ሰጥቷል የስኳዱ ኳሊቲ ቅድሚያ የሚሰጠው ውጤቱን ነው ብሏል በሜዳ ላይ ለምናሳየው እንቅስቃሴ በሜዳ ውስጥ ለሚያጋጥመን ችግር መፍትሄ የምንሰጥበት መንገድ ነው ቡድናችን የሚያስቀድመው እንጂ የአንድ ተጫዋች መሰለፍና የሌላኛው ተጫዋች አለመሰለፍ ቢግ ዲል አይሆንም ትልቅ ጉዳይ አይሆንም የሚል አስተያየት ሰጥቷል ስለዚህ ጫና እንዳለ ግልጽ ነው ማለት ነው ሁሌም በየሳምንቱ መጫወት የሚፈልጉ ተጫዋቾች አሉ ካለፉት 2 እና 3 አመታት ስታት ተነስተን ግን የአርሰናል ትልቁ ፈተና የነበረው ምንድነው ተጫዋቾችን ፍሬሽ ሆኖ ያለ ማግኘት ተጫዋቾችን ፍሬሽ ሆኖ ያለ ማግኘት ጫናው
የቡድኑን አጠቃላይ እንቅስቃሴ ገድቦታል። የቡድኑን አጠቃላይ ህይወት አሳጥቶታል። አምና ሊቨርፑል ሻምፒዮን ሲሆን አርሰናል ትልቁ ፈተና የነበረው የተጫዋቾች ጉዳት ስቲል ነካይ ሃቨርትዝ አልተመለሱ። ስለዚህ የተጫዋቾች ስኪል ማኔጅመንት ላይ ዘንድሮ በሚገባ በተጠና መንገድ አርሰናል መሄድ የሚችል ከሆነ የሚኬል አርቴታ ቡድን ይሄን ማድረግ የሚችል ከሆነ የሚያገኘው ነገር ብዙ ሊሆን ይችላል የሚል እምነት አለኝ። ሮቴሽን ላይ ለሮቴሽኑ ተገዢ የሆኑ ተጫዋቾችን ይዞ ዛሬ ሜዳ ላይ ምንመለከተው ይሆናል። በቀጣይ ጨዋታዎችም ልናየው እንችላለን ብዬ አስባለሁ። ተጫዋቾችን ማሳመን በጣም ወሳኝ ነገር ስለሆነ ማለት ነው። ቅድም እንደገለጽኩላችሁ የሃይ ኢንቴንሲቲ ፕሬሲንግ እና ካውንተር ፕሬሲንግን ተግባራዊ የሚያደርጉ ቡድኖችን ሲገጥም ደግሞ በእንቅስቃሴ እንግዲህ ለጉዳት ወይም ደግሞ ለእንቅስቃሴው ምቹ አለመሆን የሚጋለጡ ተጫዋቾች ሊኖሩ ይችላሉ። የሜንዲሊባር ቡድን እንደዚህ ነው። ሃይ ኢንቴንሲቲ ፕሬሲንግ እና ካውንተር ፕሬሲንግን የሚያዘወትር ቡድን። ስለዚህ ለዚህ ጨዋታ የሚመረጡ የግድ ተጫዋቾች ይኖራሉ ብዬ አምናለሁ። እነዚህ ተጫዋቾች ለዚህ እንቅስቃሴ ምቹ ሆነው እስካልቀረቡ ድረስ ጨዋታውን መቆጣጠርና ማሸነፍ ለአርሰናል በጣም ከባድ ይሆናል። ስለዚህ ሚኬል አርቴታ ከተጫዋቾች አጠቃቀም ከተጫዋቾች የሳይኮሎጂካል ሴትአፕ ጋር በተያያዘ እንዲሁም ከኮምቢኔሽን ኔቸራቸው ጋር በተያያዘ የጋራ የቅንጅት ተፈጥሯዊ ጨዋታ ጋር በተገናኘ የሚሰራው ኬሚስትሪ ዘንድሮ የሚጠበቅ ነው። ዛሬ የሜንዲሊባር ቡድን ምን ጠብቀው ሌላኛው አርሰናል ቻሌንጅ ይደረግበታል ተብሎ የሚታሰበው ይሄ ታይት ማርኪንግ እና ኮምፓክት ሼፕ ጠብቁ። ዛሬ በጣም ጠባብ በሆነ የጨዋታ እንቅስቃሴ ውስጥ አርሰናሎች አሸንፈው እንዲወጡ የሚያስገድድ ጫና ውስጥ የሚከት ኦሎምፒያኮስ እንጠብቃለን። ታይት ማርኪንግ ላይ ትኩረት የሚያደርጉ አሰልጣኝ ናቸው። እናውም ኢን ዲፌንሲቭ ብሎክ ፕሌየር ሜንቴን ኤ ኮምፓክት ሼፕ ነው የሚሉት። የዲፌንሲቭ ብሎክ በምንሰራበት ሰዓት ተጫዋቾቼ በጣም ጥብቅብቅ ያለ ተጋጣሚን ማያሳልፍ አይደለም ተጋጣሚን ወፍ ማያሳልፍ አይነት የተጫዋቾች መጠጋጋትን የሚመርጡ አይነት አሰልጣኝ ናቸውና ታይት ማርኪንግ በተለይ ሴንትራል ኤሪያዎቹ ላይ የሚድ ኤሪያዎቹ ላይ እንጠብቃለን። ተጫዋቾች በቀላሉ እንዳያልፉ በትዕግስት እንዲያልፉ ትዕግስት እንዲያጡ ትዕግስተኛ እንዳይሆኑ የሚያደርግ የጨዋታ ስትራክቸር የዲፌንሲቭ ስትራክቸር ይዘው ሊመጡ ይችላሉ ተብሎ የሚጠበቀው። ስለዚህ አርሰናል የአግድሞሽ የኳስ ቅብብል ይጠበቃል ማለት ነው። የአግድሞሽ የኳስ ቅብብል እንደምታውቁት መፍትሄ ፍለጋ ቡድኖች የሚጠቀሙበት ነው። መፍትሄ ፍለጋውን ቡድኖች በአግድሞሽ የኳስ ቅብብል ተጋጣሚን ቆርጦ በመሄድ የመጨረሻው የሚፈልገውን የሜዳ ክፍል ለማጥቃት በሚኖራቸው ስራ ውስጥ አብዝተው ይጠቀሙበታል። ስለዚህ የመጨረሻውን የሜዳ ክፍል በሚገባ ለማጥቃት የመጀመሪያውን የሜዳ ክፍል ጥራት ለማሳደግ የአግድሞሽ የኳስ ቅብብሎችን ከአቀባዊ የማጥቃት እንቅስቃሴ ጋር በማቀናጀት ወደ መጨረሻው የጨዋታ እንቅስቃሴ ቶሎ ከመድረስ ይልቁን በእርጋታ እያጠኑ መድረስን የሚመርጥ አርሰናል ልንመለከት እንችላለን የሚል ሐሳብ አለኝ በኔ በኩል። ሌላው በዛሬው የአርሰናል ጨዋታ ላይ የኦፌንሲቭ ሚድ ላይ አቴንሽን ልናጣ አይገባም ብሏል አርቴታ። የምናጠቃበት የአማካኝ ክፍል እንቅስቃሴያችን ጥራታችን ላይ የሆነ ምክንያት ሐሳባችን ሊወስድብን አይገባም። አብዛኛውን እንቅስቃሴዎቻችን ሊበላሹብን የሚችሉት በዚህ መንገድ ነው። ኦፌንሲቭ ሚድ ላይ አቴንሽናችን ማጣት የለብንም ብሏል። ፉልባኮቹን በተመለከተ የፉልባኮቹን ጥሩነት አንስቷል። በነገራችን ላይ በርግጥ ስለ ጁሪን ቲምበር ጥሩ ነገር ባያነሳ ይገርመኛል እኔ። ምክንያቱም ቲምበር በጣም ሂዝ ኤክሴፕሽናል በዚህ ሰዓት በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። ከግራም በኩል ሪካርዶ ካላፊዮሪ የተለየ ካላፊዮሪ ሆኖ ዘንድሮ ተመልክተናል። የሚሄድ ደፋር ለማጥቃት ፍላጎት ያለው የማጥቃት ፍላጎቶቹ በግልጽ የሚታዩ የሚነበቡ በጨዋታ እንቅስቃሴ የሚነበቡ ተጫዋች ሆኖ ተመልክተናል። በአሁን ሰዓት ስትራክቸርን በተመለከተ እየተጨነቀ ያለ ቡድን አይደለም አርሰናል። ይሄ ምንድነው ነፃነትን መፈለጉ አንዱ ማሳያው። ስትራክቸር ላይ በጣም ለመቆየት ይሞክር ነበር ሚኬል አርቴታ የዛሬ 3 ዓመት 4 ዓመት ላይ ስትራክቸር ላይ ተጫዋቾች ስቲክድ ሆነው እንዲቆዩ እንዳያጡ ስትራክቸራቸው እንዳያጡ ይፈልግ ነበር። አሁን ግን
ከስትራክቸር ይልቁን ሞር ፍሉድ ሙቭመንት በጣም የማይቋረጥና የሚሄድ እንቅስቃሴ ነው እየፈጠረ ያለው። ይሄ በማይቋረጥና በሚሄድ እንቅስቃሴ ውስጥ አንዱ የሚያገኘው ነገር ምንድነው? የተጫዋቾችን የመተካካት ሚናና የደረሰው ተጫዋች የመጨረሻው እንቅስቃሴ ላይ ጫና እንዲፈጥር ማድረግ ነው። የደረሰው ተጫዋች የመጨረሻውን ጫና በሚፈጥርበት ጊዜ ውስጥ የቡድኖችን ኢተገማችነት ይበልጥ ማሳደግ ይቻላል ማለት ነው። የሚጠበቅ ማጥቃቱን የሚጠብቅ ተጫዋች ካለ ግን ሁሌም ቢሆን ተገማች ነው። ስለዚህ በየትኛው እንቅስቃሴ ውስጥ ፍሉድ የሆነ ሙቭመንት ስላለ ሄዶ የሚያጠቃው ተጫዋች እዛ ቦታ ላይ the first player to attack the first player to defend በሚለው ሐሳብ ቡድኑን ጠንካራ ያደረገ ነው የሚገኘው ሚኬል አርቴታና ይሄ አንዱ ትልቁ ኳሊቲ ሆኖ ዛሬም የምንመለከተው ይሆናል ተብሎ ነው የሚጠበቀው። ነገር ግን በኦሎምፒያኮስ እንዲሁ ቀላል ጨዋታ ይጠብቀዋል ተብሎ አይጠበቅም። ቀደም ሲል እንደነገርኳችሁ የቡድን ታይት ማርኪንግ እና ኮምፓክት ሼፕ ኢንዲቪጁዋል ዲፌንሲቭ ፎከስ ወይም ደግሞ የግል የመከላከል ትኩረት ላይ የሚያዘወትር ሃይ ኢንቴንሲቲ ፕሬሲንግ እና ካውንተር ፕሬሲንግ ላይ በጣም የተዋደደ በቃ በእነዚህ ፍቅር የወደቀ ቡድን ነው የምንመለከተው ስፖርት የኦሎምፒያኮስ እና ትልቅ ጨዋታ ትልቅ ፉክክር ዛሬ እንጠብቃለን። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ጥሩ ጊዜ እንዲሆንላችሁ ጥሩ የጨዋታ ጊዜ እንድታሳልፉ ምኞቴ ነው። መልካም ጊዜ